በአሁን ሰዓት በስምምነቱ መሰረት ጥምር የሆኑት እንደ ቱርክና ኳታር እንደውም የተለያዩ ሀገሮች ግን እስራኤል በአሁን ሰዓት በምንም አይነት የማትደራደርበት የቱርክ ጦር ወታደራዊ ጦር ጋዛ ውስጥ እንዳይገባ የሚል ከሰሞኑ መረጃዎች እየወጡ ነው። በዚህ ጉዳይ ላይ ሐሳቦትን ኮሎኔል ቱርክ ለዚህ ስምምነት ትልቅ ሚና ተጫውታለች። በጣም ወሳኝ የሆነውን ሚና ተጫወተችው ሐማስ ወደዚህ ስምምነት የመጣበት የቱርክ መንግስት በተለይ ጃፋር ረድዋን ትልቅ ተጽዕኖ ስላደረጉ ነው። ስለዚህ በስምምነቱ ውስጥ ቱርክ አለችበት። ሆኖ ግን እንደምታውቀው በስምምነቱ መሰረት ቱርክ ብቻ ሳይሆን የተለያዩ የዓለማት ሀገራት ያሉበት ኮማንድ ፖስት በቅራት ጋት አካባቢ አለ። እሱም ስራውን ለመስራት እየተዘጋጀ ነው። ስራውና ዋናው ስራው የሚሆነው ግን አንደኛ ሐማስ መሳሪያውን ማስፈታት ነው። ሁለተኛ አዛን መልሶ የሚገነባና ሌላ አካል ማቋቋም ነው። ስለዚህ በአሁኑ ሰዓት ሐማስ የሚያደርገው በጣም ረቂቅ በሆነ ሁኔታ ጊዜ ለመውሰድ እስራኤልን ለማንበርከክ እኔ አልሞትኩም ለማለት ህዝቦቹን ጭራሽ ለህዝቡ ለአዛዝ የማያስብ አረመኔ ስለሆነ በሁሉም ላይ ድራማ ነው የሚያደርገው። ድራማው እንደቀጠለ ነው። በየቀኑ እየተጫወተብን ነው። ዛሬ አግኝቻለሁ ብሎ የራሱን የሞቱትን ወታደሮች ይልካል። የኛ መርማሪ ተቋማት መርምረው የኛ አይደለም ይላሉ። ምን ጊዜም የማያደርገው ነገር የለም። ነገር ግን በአሁኑ ሰዓት እንደምታውቀው በአዛ ውስጥ 4 ክፍለ ጦሮች አሉን። 162 በመካከለኛው አዛ፣ 98 በራፊያና በሃኒውነት፣ 99 በሰሜን አዛ ይገኛሉ። በአሁኑ ሰዓት እነዚህ እና የ143 የአዛው ክፍለ ጦር በዚህ ስራ እየሰሩ ነው። ይህ ስራ ትልቅ ስራ እየተሰራ ነው። ምን ጊዜም ዝም ብለው ተቀምጧል ማለት አይቻልም። ባለፈው ጊዜ ያልሰራናቸው ብዙ ስራዎች በተለይ በኻን-ዩኒስ በኩል ያሉትን ዋሻዎች፣ በመካከለኛው አዛ ያሉትን ዋሻዎች፣ በሰሜን ያሉ እነዚህ ረጃጅም ዋሻዎችን እያወደመ ይገኛል። በርግጥ አቅም አለው፣ ጉልበት አለው። መካከለኛው አዛንና የአዛን ከተማ መልሶ ለመያዝ ፍቃድ አልተሰጠውም። በአሁኑ ሰዓት እንደነገርኩህ ስራውን እየሰራ እነዚያን ጥቃቅሽ ነገሮችን በተለይ ዋሻዎችን እያወደመና መሳሪያ እየቀማ ነው። አንዳንድ ተባራሪ የሐማስ ቡድኖች ወታደር ለመጥለፍ ወይም አንዳንድ ነገሮችን ለማድረግ ሲመጡ ራሱ እየተከላከለና እየተዋጋ ነው ስምምነቱ እንደሚፈቅድለት። እንደምታውቀው ሐማስ በ72 ሰዓት የታገቱ ወገኖቻችን መመለስ ነበረበት፣ አስከሬኖችን ጨምሮ። እንደምታየው 480 ሰዓት ወሰደበት ወይም 21 ቀን ማለት ነው። ይሄ የሚያደርገው ስምምነቱ በማይፈቅድለት ስምምነቱን በጣሰ መንገድ እስራኤልን ለማንበርከክ የእስራኤልን ህዝብ ስለ ልቦና ለመጉዳት የሚያደርገው ስራ አልተሸነፍኩም ለማድረግ የሚያደርገው ስራ ተቀባይነት የለውም። መንግስትም በዚህ በኩል ቸላ ያለው አይመስለኝም። ትራምፕም ይሄን ነገር ቸላ የሚሉት አይመስለኝም። ነገር ግን እንደምታየው በአሁኑ ሰዓት በተለይ በሰጃይ አካባቢ አስከሬኖችን ፈልጌ አግኝቻለሁ ወይም 3 አግኝቻለሁ የሚሉ አባባሎች አሉት። በየቀኑ እንደዚህ ያለ ምናልባት ትልቁ ስራው ራሱን ለማጠናከር ወታደሮችን ለመመልመል ግዛት አለው ለማለትና ልክ ናይም ካሰም በሊባኖን ላይ የሚያደርጉትን ስራ በአዛ ውስጥ መደገም ነው የሚፈልገው። ልክ እንደ ሊባኖስ መንግስት ደካማ ነው፣ ግን ናይም ካሰም የሚሉት ምንድነው ሂዝባላ ጥድቁን አይፈታም ነው የሚሉት። ያንን በመመርኮዝ ሐማስም ልክ እንደዛው ምንም እንኳን አፉን ሞልቶ ባይናገርም ስራውና አካሄዱ ሁኔታው ግን የሚያሳየው ያንን ነው። ለእስራኤል ደግሞ በዚህ በኩል እንደመስለኝ ከሆነ አትፈቅድም። ለዛም መሰለኝ ብዙ ቁጥራቸውን ባልናገርም ብዙ ወታደሮች ብዙ የአረብ ሀገራት ያሉበት ወታደሮች የአውሮፓ፣ የካናዳ፣ የአሜሪካ ሌሎችም የቱርክ በቅራት ጋት አካባቢ ሐማስን ትጥቁን ለማስፈታት ሙሉ ዝግጅት እያደረጉ ነው። ስለዚህ
ምንም ጊዜ ይፈጃል እንጂ እንደሚመስለኝ ከሆነ ትጥቁን ይፈታል። መንግስት ለምን ይሄን ነገር ወደዛ አልሄደም ለሚለው እንደሚመስለኝ ከሆነ የትራምፕን ትልቅ ተጽዕኖ አለ። መጀመሪያ አስከሬኖቹን ከመለሰ በኋላ ነው መግባት ያለበት ይላሉ። ይሄን ደግሞ በሂደት የምናየው ነው። ሐማስ ግን እንደ ሐማስነት አረመኔ ስለሆነ እስራኤልን ለመፈታተን ትልቅ ፈተና ላይ ነው። እያጭበረበረ ነው፣ እያወናበደ ነው። እስራኤልን ህዝብና መንግስት ትልቅ መሰናክል እየሆነው ነው። ስለዚህ እንዳለ ሆኖ ወታደሩ መካከለኛው ማለትም እነዚህ ክፍለ ጦሮች በአዛ ተቀምጠው የደቡብ እዝ ስራውን እየሰራ ነው። ይሄ ደግሞ እንግዲህ ከቀን ቀን የምናየው ስለሆነ አስቀድሜ ምን ይሆናል የሚል አባባል መናገር አልፈልግም። ኮሎኔል አንድ ጥያቄ ልጠይቅና አቶ ሽሎሞ አልፋለሁኝ። የኔ ጥያቄ ለምንድነው ቀን የማይያዝለት? እስራኤል በአሁን ሰዓት በእስራኤል በኩል ምንም አይነት የሚወጡ መረጃዎች ምንም አይነት የሚወጡ የመንግስት ቆራጥ እርምጃዎች የሉም። ይሄ ነገር እስከመቼ ነው የሚቆየው? ቀንስ የማይያዝለት ቀን ቀጠሮ ተይዞ ከዚህ በፊት ፕሬዝዳንቱ የ48 ሰዓት የ72 ሰዓት እየተባለ ነበር። ይሄ ነገር እንዴት ነው? እስከመቼ ነው የሚቆየው ኮሎኔል? እስከመቼ የሚለውን ለማወቅ በአሁኑ ሰዓት እንደምታውቀው ዓለም ውስብስብ ናት። ዓለም ኢኮኖሚካሊ የተሳሰረች ናት። ትራምፕ በመካከለኛው ምስራቅ በካታር አልፎ ተርፎ የእሳቸው የልጃቸው ባል ኩሽነር ሌሎችም ባለስልጣናት በካታርና በሌሎች ከተማዎች ላይ ኢኮኖሚካሊ ግንኙነት አላቸው። ስለዚህ ይህ ድርጊት ይህ ስምምነት በዓለም መንግስታት የተዋዋሉትን ማፍረስ አይፈልጉም። ምናልባት ግን መንግስት እስራኤል ከትራምፕ ጋር ልዩ ውይይት አድርጋ ፍቃድ ከተቀበለች መከላከያ በአሁኑ ሰዓት የሚያሰጋው የለም፣ ምንም የሚፈራው ነገር የለም። መካከለኛውን አዛ በተለይ አዛን ከተማ መቆጣጠር ይችላል። ይሄ ነገር ግን መቼ ይሆናል ብሎ ለማወቅ ትንሽ ያዳግታል። ምክንያቱም ሐማስ እንደምታየው እንደነገርኩህ ረቂቅ ነው። በስትራቴጂካሊ ዛሬ 3 ይመልሳል፣ ነገ 2 ይመልሳል እያለ ጊዜውን ለመውሰድ ነው የሚፈልገው። ምናልባት ይህ ሁኔታ ነገ ዛሬ ብዬ ባልነግርህ ይህ ሁኔታ የሚቀጥል ይመስለኛል እንደኔ አተያየት። ምክንያቱም ማንኛውም በአሁኑ ሰዓት በዚህ ስምምነት ላይ ያሉ በተለይ እንደ ቱርክ ያሉ ሀገራት መከላከያ ጦር እንዲከፍት አይፈልጉም። ትራምፕም በአሁኑ ሰዓት በተለያየ መንገድ ይሄን ነገር መቋጨት አልቻሉም። ስምምነቱን መቀጠል ነው የሚፈልጉት። ስለዚህ እስከመቼ የሚለው በሂደት ብናየው ይሻላል። አስቀድሜ መናገር አልፈልግም። አመሰግናለሁ። አቶ ሽሎሞ ጥያቄ ካሉት? ኮሎኔል መኮንን አቤት። የአዛ ሁኔታ በተለይ የሐማስ ማንሰራራት በየጊዜው የሚያሳየው የስትራቴጂካዊ የመነሳሳት ወይም የማንሰራራት ሁኔታ ለእስራኤል ጥሩ ነገር አይደለም እና እስራኤል አንዴና ለመጨረሻ ቁርጡን ለመውሰድ በተለይ በሂዝቦላ ላይ በተደረገው ስምምነት ከአንድ ዓመት በፊት ከዛም ለመማር ሂዝቦላ ለምሳሌ አሁን እንደገና መልሶ ራሱን እያንሰራራ ነው ያለው። የሊባኖስ መንግስት የሂዝቦላን የጦር መሳሪያው ሊያስፈታው አልቻለም ካለው ጥንካሬ የተነሳ የውስጥ የእርስ በርስ ጦርነት ይከፈታል ብለው ስለሚያምኑ ስለዚህ ሂዝቦላ ተመልሶ ራሱን እያንሰራራ ነው እና እስራኤል ደግሞ አሁን 47% ሐማስ መሬቱን ይዞ በሁለት ሳምንት ውስጥና በአንድ ወር ውስጥ በጣም ከፍተኛ የሆነ ልዩነት እያሳየ ነው ያለውና መጨረሻ ላይ እስራኤል ቁርጠኝነቷን አሳይታ መግባትና ለአንዴና ለመጨረሻ ሐማስን መደምሰስ አለባት ብለህ ታስባለህ ወይስ አሜሪካውያኖች ባቀዱት እቅድ መሰረት እነሱን እያመን ሐማስ የጦር መሳሪያውን ይፈታን ብለን እኛ እነሱን እየተከተልን እንደ ጅራት መሄድ አለብን? በየትኛው ነው አማራጭ ነው የሚሻለን? ለእስራኤል ብዙ ፈተናዎች አሏት ሽሎሞ። በአሁኑ ሰዓት እንደምታየው በተለይ በሰሜኑ በኩል ትልቅ የሂዝቦላ መልሶ መቋቋም አለ። ምናልባትም እስራኤል ወደዛ ሳታመራም አትቀርም። በተለይ ግን በኢራን ውስጥ የሚደረገው እንቅስቃሴና በኢራቅ በምትባለው ሀገር ያሉ ሚሊሻዎች
ተተኳሾች እየተቀበሉ ሚሳይሎች እየተቀበሉ እስራኤልን ለመጉዳት የማያደርጉት የለም። ይሄን በዛ በኩል ያለው ለመቋጨት እስራኤል በአሁኑ ሰዓት ትልቅ ስራ እየሰራች ነው። የአዛው እንዳለ ሆኖ ማለት ነው። የአዛው እንዳለ ሆኖ ሌላ ትኩረት አላት ለእስራኤል እንደምታውቀው በተለይ 36 የሚባለው ብርጌድ ክፍለ ጦር በሰሜኑ በኩል ይገኛል። በዛም በኩል ትልቅ ስራ አለብን። በተለይ በኢራቅ በኩል ያሉ ሚሊሻዎች እነዚህ ተወርዋሪዎችና ሚሳይሎችን ከተቀበለች በቀላሉ ወደ እስራኤል ሀገር ከባድ የሆኑ መሳሪያዎችን መተኮስ ስለምትችል ይሄን ነገር መቋጨት አለብን። በሁሉም በኩል እንዋጋለን የሚል አቋም የለኝም። በአዛ በኩል ያለው 53% ምድሩን ስለያዝነ ከሞላ ጎደል ሐማስ ምንም እንኳን ጊዜውን ይውሰድ እንጂ የታገቱ ወገኖቹን እንዲመለስ በተለይ በአደራዳሪዎች ተጽዕኖ ሊሆን ይችላል። ስለዚህ እንደምታውቀው ኢራን የምታደርገው ሁቲው ቀርቶ በደቡብ ሱዳን በኩል የምታደርገው ዝግጅት በኢራክና በሊባኖስ መካከል የምታደርገው እንደገና መልሶ ማንሰራራት ለእስራኤል ፈተና ስለሚሆን ይሄን መቋጨት ስላለባት መንግስት በአሁኑ ሰዓት ትኩረቱ በሰሜኑ በኩል ነው ማለት ይችላል። ለዛም መሰለኝ የመከላከያ ሚኒስተሩም ሆነ ጠቅላይ ሚኒስተሩ ትልቁ ፈተናችን በሰሜን በኩል ነው የሚሉት። ስለዚህ የሰሜኑ በኩል እንደምታየው የሊባኖስ መንግስት ሂዝቦላን መሳሪያውን ማስፈታት አልቻለም። በስምምነቱ መሰረት እሱም እያንሰራራ ነው። ዛሬም 4 ኮህ ራድዋን የሚባለውን በተለይ ወታደሮች ልዩ ኃይሎች ዛሬ እስራኤልም ደምስሳለች፣ ትላንትም ደምስሳለች፣ ከነገ ወዲያም ትደምስሳለች። ስለዚህ ይሄ ነገር ተመልሶ በሰሜን በኩል ስጋት እንዳይሆን ያንን መቋጨቱ እና ወታደራዊ አካላችን በዛ በኩል ማጠንከሩ ይሻላል በሚል እንጂ የአዛ ምናልባት ጊዜ ይፈጃል እንጂ አዛም መከላከያ በቀላሉ የሚቆጣጠርበት ጊዜም ደርሷል። የሚያሰጋን ነገር በአሁኑ ሰዓት የለም። ስለዚህ ነገሮችን በጥሞና ማየትና ሰፋ አድርጎ ማየት ስለሚያስፈልግ ለዛም መሰለኝ መንግስት የሚያወለውለው። ግን ትልቁ እምነታችን ትራምፕ የወሰኑት ውሳኔና ስምምነት ከሞላ ጎደል እንደሚሳካ አልጠራጠርም። ኮሎኔል መኮንን ተስፋ አቶ መኮንን አቶ ሽሎሞ ቃጠር ያለ ጥያቄ ጊዜ አንፃር ይሄ እኮ አሁን የሆነ የቻለው እኮ አቶ መኮንን ትራምፕ እኮ የወሰነው ውሳኔ ወተቱን ድመት ጠባቂ ያደረገው ማለት ምንድነው? ሐማስን የሚቆጣጠሩት ኳታሮችና ቱርኮች ናቸው። ስለዚህ እነሱ እኮ አንድ ናቸው እኮ እንዴት ተብሎ ነው ቱርኮችና ኳታሮች እጃቸውን ለኛ ሰጥተው ወይም ደግሞ ከኛ ጋር ሆኖ ሐማስን የጦር መሳሪያ ይሄ እኮ የማይሆን ነገር እኮ ነው። አቶ መኮንን እኔ በጠይቀው ጥያቄ ይገባኛል፣ ግን አንድ የምትማመንበት አለ። ለምን ይሄ ኮማንድ ፖስት የሚመራው በአሜሪካ ክፍለ ጦር መሪነት ነው። ስለዚህ በአሜሪካ ክፍለ ጦር፣ በካናዳ፣ በእንግሊዝ፣ በፈረንሳይ ያሉ ወታደሮች ምንም እንኳን የቱርክና የካታር ወታደሮች የሚኖሩበት እንጂ የግብጽ የሳውዲ ያሉበት በተለይ ይሄን አኺማ ሙስሊም የሚጠሉ ሐማስን ትጥቁን ለማስፈታት ብቃት አላቸው፣ አቅም አላቸው፣ ሙሉ ድርጅት ስላደረጉም የሚታከም መስሎኛል። መቼ የሚለውን ባላውቅም ሐማስ ትጥቁን ይፈታል። ሌላ ገዥ በተለይ በቶኒ ብለር የሚመራው ቡድን አዛን መልሶ ለማቋቋም ስለሚችል ጊዜ ይወስዳል እንጂ ነገር መሆኑ አይቀርም። ለዛ መሰለ መንግስት ትንሽ እዚህ ላይ ትዕግስት ያለው ምንም እንኳን አንዳንድ የመንግስት አካላት መልሰን እንዋጋ እንግባ አሁን የሚያስፈራ ነገር የለውም ቢሉም ነገሮችን በሰከን ባለ ሁኔታ ማየቱ ይመረጣል። ምክንያቱም ትኩረታችን የሚሆነው ቀደም ሲል እንደነገርኩ ሽሎሞ በሰሜኑ በኩል ነው። ያንን መቋጨት አለብን። ያ ትልቅ ስጋት አለው። እንደምታውቀው መሳሪያውም ከባድ ነው። በተለይ ኢራን ተወርዋሪዎች ብዙ ጉዳት ስለሚያደርሱ እንደምንዳየነው እነሱን መቋጨት በኢራቅም ሆነ በተለያዩ ቦታዎች በሱዳንም ሆነ የእስራኤል መደበኛ ስራ ሊሆን ነው ማለት ነው በአሁኑ ሰዓት። ኮሎኔል መኮንን ተስፋ ለሰጡን ማብራሪያ በጣም አመሰግናለሁ። መልካም ሳምንት ኮሎኔል። መልካም ሳምንት ለእናንተም። ደህና ቆዩልኝ።